ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያም አርዕስተ ዜናዎች። በማይበገር ማንነት ፈተናዎችን ተቋቁሞ ኢትዮጵያን ከከፍታዋ ላይ ለማስቀመጥ የሚተጋ ትውልድ ተፈጥሯል። ከግለሰብ በጎነት እስከ ሀገራዊ አንድነት የመተጋገዝ እሴት የኢትዮጵያውያን የህልውና ዋስትና ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በተያዘው የበልግ እርሻም ከ400 ሺህ ሄክታር በላይ መሬት እየለማ ነው። ከውጭ በአሜሪካና ኢራን መካከል ከኢስላማባዱ ድርድር መክሸፍ በኋላ ትራምፕ ከዛሬ ሰኞ ጀምሮ የኢራንን ወደቦች እንደሚዘጉ ዛቱ። ከዜናዎቹ ጋር አሸናፊ እንዳለ ከናንተ ጋር ቆይታ አደርጋለሁ። ጥሩ ጊዜ ሆንላችሁ። ወደ ቀዳሚው ዜና አልፋለሁ። ጎጆ የህሙማን ማረፊያ አቅም በማጣት ህክምናቸውን ሊያቋርጡ የሚችሉ የካንሰር ህሙማንን በመርዳት ላይ ትኩረት አድርጎ እየሰራ ነው። ወንድማገኝ ኃይሉ የትንሳኤ በዓልን አስመልክቶ በጎጆ የህሙማን ማረፊያ በመገኘት ምልከታ አድርጓል። ከራስ አንደበት እንከታተል። ስሜ ስንታየው ወርቁ እባላለሁ። ጎጆ አቅም የሌላቸው ህሙማን ማረፊያ አስተባባሪ። ጎጆ አቅም የሌላቸው ህሙማን ማረፊያ የተመሰረተ በ2007 ዓ.ም ነው። የተመሰረተበት ትልቁ ዋና ነጥብም ከክፍለ ሀገር የሚመጡ አዲስ አበባ ላይ ማረፊያ የሌላቸው አልጋ ለመከራየት አቅም አይኖራቸውም ተብሎ የሚታሰቡ ሰዎች ህሙማኑ ማረፊያ ይሆን ዘንድ ታስቦ የተመሰረተ። ጎጆ ላይ የሚያርፉ በዋናነት ህክምናው ላይ ያሉ ናቸው። ከኬዝ አንጻር አብዛኞቹ የካንሰር ታማሚ ናቸው። ምናልባት ይህን አይነት ማረፊያ ባያገኙ ህክምናቸውን ሊያቋርጡ የሚችሉ ሰዎች ህክምናቸውን ማካሄድ እንዲችሉ ማረፊያ ነው የሚሆነው ማለት ነው። ሰኞ፣ ሮብና አርብ ከማረፊያው ባሻገር በሜምበሮቹ ወይም በመስራቾቹ መዋጮ አማካኝነት በሳምንት 3 ቀን የምገባ ፕሮግራምም ነበረ ለእነዚህ ህሙማን። በዋናነት ግን ሲመሰረት ማረፊያው ላይ አተኮሮ የተመሰረተ ነው። ጎጆ አቅም የሌላቸው ህሙማን ማረፊያ 52 አልጋዎች አሉት። 52ቱ አልጋዎች ውስጥ እንደየኬዛቸው የቆይታ ጊዜያቸው አጭር እና ረጅም አለ። በአማካኝ ግን በወር ውስጥ በትንሹ ወደ 150 ሰው በአንድ ወር ውስጥ ያገለግላል። ይህን እንግዲህ በ12 ስናባዛው በአመት ውስጥ በጣም ብዙ የሆኑ ህሙማን ቤተሰቦቻችን በማረፊያነት የሚገለገሉበት ተቋም ነው ማለት ነው። አሁን ላይ ግን ብዙ ሰዎችን ወደ ጎጆ ምልከታ እንዲያደርጉ ከአንዱ አንዱ እንዲነጋገሩ እንዲሁም ጎጆ ኢትዮጵያ የሚል ፌስቡክ ፔጅ ላይ በትንሹም ቢሆን አናውንስ በማድረግ ሌሎቹ እየመጡ እንዲጠይቁ እግዚአብሔር ይማራችሁ እንዲሉ የምገባ ፕሮግራም እየያዙ እንዲመግቡልን የተለያዩ ቁሳቁሶችንም እንዲያግዙ፣ ለምሳሌ የጽዳት ማቴሪያሎች ለእናቶች የሞዴስ ለገላ መታጠቢያ የንጽህና መጠበቂያዎች የሆኑትን ነገሮች በተለያዩ ደጋግ ኢትዮጵያውያን እየታገዝን እየሰራን ነው ያለን። ጎጆ ላይ ያሉ ቤተሰቦቻችን ትላንትና አራሽ ሆነው ለእኛ ሲተርፉ የነበሩ ባሉበት በየተለያየ ከነሱ ተርፎ እኛን ስንጠቀምበት የነበሩ ሰዎች ናቸውና እነዚህን ሰዎች ተንከባክቦ ወደ ቀያቸው መመለስ እንደ ጎጆ አይነት ወይም ጎጆ ብቻ በቂ አይደለም። እንደ ጎጆ አይነት ከችግሩ ስፋት አንጻር ብዙ መመስረት አለበት ብለን እናስባለን። ለዚህም ደግሞ ደጋግ እና አቅም ያላቸው ኢትዮጵያውያን አይጠፉም ብለን እናስባለን። ነገር ግን ልክ እንደ ጎጆ ሌሎችም ተጨማሪ ቢሆኑ የወገኖቻችንን ችግር በጋራ ለመቅረፍ ለመተጋገዝ ጥሩ ነው ብዬ አስባለሁ። በእውነት ወገን ሆኖ ሰው ሆኖ ወገንን መርዳት ትልቅ እርካታ አለው፣ መግለጽ አይቻልም። በእውነት ይህንን መጠን የእርካታ መጠንና እንደ 2 ቦታ 3 ቦታ ያላቸው ሰዎች ወደ ህሙማን ማረፊያ ድርጅት ቢቀየር ከሀገራዊ አንጻርም በጣም ትልቅ ጠቀሜታ አለው። ለህክምና ሲመጡ አዲስ አበባ ላይ ማረፊያ የሌላቸውን ማገዝ ቀላል ሚና አይደለምና ሌሎቹም በዚሁ በጎጆ አይነት ቢሄዱ መልካም ነው እላለሁ። ዛሬ ላይ በዓልን አስመልክተን ጎጆ በትንሹም ቢሆን ቤታቸውን እንዲሸታቸው
ቤታችን ምን ሆኖ እንዲህ እናደርግ ነበር የሚል ስሜት እንዳያስቡ በተለያዩ ደጋግ ሰዎች አማካኝነት የሰጡንን ድጋፍ የሚበሰሉ ነገሮች ለሙስሊም ለክርስቲያንም በማዘጋጀት በዓል እያሰኘን ነውና እንደዚሁ ሌሎችም ወገኖቻችን ጎጆ አቅም የላቸው ማረፊያ ጎላ ሚካኤል አካባቢ ተክለ ሃይማኖት ጤና ጣቢያ ግቢ ውስጥ ስለሚገኝ እግዚአብሔር ማላችሁ አይዟችሁ አለንላችሁ ማለት ትልቅ ነገር ነውና መጣችሁ እንድትጎበኙን በዚሁ አጋጣሚ መግለጽ እፈልጋለሁ። ኢትዮጵያውያን ያው ባህላችን ነው የመጣንበት ነው። በተለይ ለበዓል ለሙስሊም ለክርስቲያኑ ባለፈው ያሳለፍነው የኢድ ፕሮግራም አለ። አሁንም እንደዚሁ ፋሲካን እያከበርን እንገኛለንና በፊትም ቢሆን ኢትዮጵያውያን መረዳዳት ባህላችን ነው። ነገር ግን የበለጠ ያለው ለሌለው ማካፈል ካለን ላይ እኛ በዓልን መስለን መዋል እንደምንፈልግ ሁሉ ወገኖቻችንም ያስፈልጋቸዋል በሚል የበለጠ አስፈተን ብንቀጥል በተለይ ለበዓል ሰዎቹ በየቦታው ያሉ ሰዎች በተለያየ ምክንያት ቤታቸውን ቀያቸውን ለቀው በሚወጡም ሆነ እንዲሁም በቀያቸው የሚገኙ የእኛን ያክል በዓላትን ላይውሉ ለሚችሉ ወይም ደግሞ ቢውሉም ደግሞ ከኔ ለሱ ከሱ ለኔ በሚል በዓል ላይ ለየት ባለ መልኩ አብረን የነበረውን የኢትዮጵያን መጠያየቅ ባህል አሳድገን እንቀጥላለን። ትንሣኤ ማለት የጨለማ መሸነፍ የተስፋ መለምለም ነው። ጅብ በሚገፋው ስብርባሪ በር ስር ልጆቻቸውን በስጋት የሚያሳድሩት እናት በወጣቱ በጎ አድራጊ ዛሬ የሞት ድባብ ከቤታቸው ተገፈው የትንሣኤውን ብርሃን ተቀብለዋል። ሄለን ተስፋዬ ጉዳዩን በዝርዝር ትነግረናለች። ለብዙዎቻችን ቤት የእረፍትና የሰላም ቦታ ነው። ለወይዘሮ ደሱ ኃይሉ ግን ቤት ማለት ሌሊቱን በስጋት የሚያሳልፉበት ልጆቻቸውን ከጅብ ጥቃት ለመከላከል የሚታገሉበት ምሽግ ነበር። ዛሬ ግን ያ የፍርሃት ዘመን አክትሞ የትንሣኤው ደስታ ቀድሞ ቤታቸው ገብቷል። ባለቤታቸውን በሞት ያጡት ወይዘሮ ደሱ የኑሮውን ሸክም ብቻቸውን ተሸክመው 3 ልጆቻቸውን ያሳድጋሉ። ኑሮን ለማሸነፍ በየቀኑ እስከ ሌሊቱ 8 ሰዓት ድረስ በጉልበት ስራ ይሰማራሉ። ነገር ግን ወደ ቤታቸው ሲመለሱ የሚጠብቃቸው ድካም ብቻ አልነበረም። በደንብ የማይዘጋው የቤታቸው በር ጅብ እያስገባ ያስቸግራቸው ስለነበር ልጆቻቸውን በሰላም የማግኘት ጉጉት እንጂ። ድሮ በጣም ይፈርሳል፣ ውሃ ይገባል፣ ጅቡ ይገባል፣ ልጆቹ ቆምኛ እኛ ቆምኛ በሪ ላይ በጣም ይፈራሉ። ሰላም ማዘር፣ ሰላም ነው። እንዴት ናችሁ? ድሮ ቤቴ ጭቃ እኮ ነው። በጣም አመሰግናለሁ። እሺ ማዘርዬ፣ እሺ ሰላም ነው። ሰላም ነው። እንዴት ነው? እንኳን ደስ አለው። ደስ አለኝ። አረፍ በይ። እሺ በጣም ደስ የሚል ነገር ነው ያየን። እናታችንም ሲቀበሉን የነበረው ሁኔታ በጣም ደስ ይላል። እስቲ ናሆም ወደ አንተ ልምጣና ይሄንን በጎ አድራጎት ድርጅት ለመመስረት ምንድነው አጋጣሚ? ያው እናቴ ኤልሳቤ ጌታቸው ትባላለች። እናቴ በጣም ነው የምወደው። ያው ይሄ ለመስረት ያው እውነት ለመናገር ያው እናቴ ስለምወድ ነው። የእናት ፍቅር ነውና ሁላችንም ያው እዚህ የምታያቸው ወጣቶች ያው እናቶችን ለመርዳት የእናት ፍቅር ስቦት የመጣ ወጣት ነውና ያው ዋና የማህበሩ ኮር ዋና ሀሳቡ የእናት ፍቅር ነው። ስራ በማታ ይገባል። ከዛ ልጆቹ 8 ሰዓት 7 ድረስ ቤቴ ገብቼ ልጆቹ የተሰቃየ ስራ ሰርቼ የሚበላ ያሰቃየ ግን ገለቶማ ጅራዳ የልጆቹ አሳደገኝ፣ እናታችሁ አሳደገኝ። በጣም መንግስት እናንተ ኑሩልኝ፣ ተባረከኝ እናታችሁ። ማህበራችን ከተመሰረተ 1 ዓመት ይሆናል። በዚህ 1 ዓመት ውስጥ ከ30 በላይ እናቶች ስራ ጀምረናል። የተለያዩ ስራዎች እንጀራ መጋገርና የመሳሰሉ ስራዎች ለ25 እናቶች ደግሞ ቤት አድሰናል። ይሄን ፕሮጀክት ለመጨረስ 15 ቀን ፈጅቶብናል። ብዙ ጊዜ በአንድ ሳምንት ነበር ቤት የምንጨርሰው። ይሄ ፕሮጀክት ያው ትንሽ ከከተማ ምራቅ ስለሚል 15 ቀን ፈጅቶብናል። ያው የምታያቸው የቲማችን አባላቶች እዚሁ ያደሩ የሰሩት። እያንዳንዱ ፕሮጀክት የራሱ ይዞ የሚመጣው ነገር አለና ሰዎች ያላቸውን ላይፍ ስታይል በምን ያህል ሰፖርት ማድረግ እንችላለን የሚለውን ከዛ ደግሞ ከነሱ የምታየው ደስታ ሞር ኢንካሬጅ ያደርጋል። ማህበሩን አንድ ካቀለሉት ነገሮች አንዱ ነገር ምንድነው? ሰው በጣም ቅን ነው። ሰው በጣም ይተባበራል። አሁን እንደምታየው ማህበራችን ሐኪሞች አሉ፣ ኢንጂነሮች አሉ እና ሁሉም በሙያ ነው የሚተባበረው። ያው ኢንጂነሮቹም አናጺው ምኑም ያው ቤት ስንገነባ ስናድስ ያግዘናል።
ዶክተሮችም አሉ እኛ ማህበር የጤና እክል ያለባቸው እናቶችን ደግሞ በቼክአፕ በምን ደግሞ እነሱ በጣም ያግዙናል። ለወጣቶች ማስተላለፈው ነገር ቅድም እንዳነሳ ነው ሶሻል ሚዲያውን ለጥሩ ነገር ከተጠቀም ነው ብዙ ታሪክ እንችላለን መስራት እንተባበርና የመጨረሻ መልእክቴ ያው መተው ደግሞ እኛም ቢቀላቀሉና የበረከቱ ተሳታፊ ቢሆኑ በጣም ደስ ይለናል። መልካም ናሁን በጣም እናመሰግናለን። እኔም አመሰግናለሁ። አሜን ጋንዲ ጋሪ ዝናጋር ነው ይህ የምታዩት የደስታ ድባብ እንግዲህ የአንዲት እናት የዓመታት የቤት እጦት ስቃይ አክትሞ በደስታ መተካቱን የሚያበስር ነው። ዛሬ በዚህ የታደሰ ቤት ውስጥ የሚጠጣው ቡና በደስታ እንባ የታጀበ ነው። ምክንያቱም በውስጡ የምስጋናና የደስታ ምርቃት ታክሎበታል። ከጎኔ የሚገኘው ወጣት ናሆም ግርማና ለእናቶች በጎ አድራጎት አባላቶች ይህንን የ25ኛ ቤት ምርቃት እያስመረቁ ይገኛሉ። እኛም የታዘብነው ትልቁ እውነት በጎነት የሰውን ልጅ ልብ እንዴት እንደሚያለመልም ነው። በዙሪያችን ላሉ እናቶች መከታ መሆንን ከናሆም ተምረን እኛም በደስታቸው የምንሳተፍበት በዓል ይሆንልን። መልካም የትንሳኤ በዓል። በማይበገር ማንነት ፈተናዎችን ተቋቁመው ኢትዮጵያን ከከፍታዋ ላይ ለማስቀመጥ የሚተጋ ትውልድ ተፈጥሯል። ኢትዮጵያንም ባለፉት 8 ዓመታት ብዙ ፈተናዎችን አሳልፈው ዛሬ በትንሳኤ ምዕራፍ ላይ ናቸው። አቤል ሙሉጌታ ተጨማሪ አዘጋጅተዋል። ኢትዮጵያውያን በታሪካቸው በርካታ ፈተናዎችን በጽናት አልፈው ትንሳኤያቸውን ዛሬም ይዘዋል። ባለፉት 8 ዓመታት ደግሞ ኢትዮጵያ ተደራራቢ ፈተናዎች ቢገጥሟትም በፈተናዎች ሳትወድቅ በጽናት ወደ ድል ለውጣ የፊት ጉዞዋንም ቀጥላለች። ለዚህም ማሳያ ከሚሆኑ በርካታ ተግባራት መካከል ደግሞ አንዱ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሂደት ላይ የነበረውን ችግር በጥበብ የታለፈበትም ነው። የግድቡ ግንባታ የገጠመውን ፈተና በእንቅርት ላይ ጆሮ ደግፍ ሆኖበትም ተገኘ። ተሰራ የተባለው ሁሉ ችግር ሲሆን ታዲያ ኢትዮጵያውያን ፈተናውን በድል ተሻግረው ህዳሴን ለትንሳኤውም አብቅተውታል። ከ8 ዓመታት በፊት ያኔ ግድቡ የቴክኒክና በዲፕሎማሲ ፈተናዎች ተከቦ ወዲህ ደግሞ የፋይናንስ ጫናዎችን ተቋቁሞ ዛሬ ላይ መቋጫውን እንዲያገኝ የተደረገበት ጥረት ኢትዮጵያ በማንኛውም ሁኔታ ውስጥ ሆና ትልልቅ ህልሞቿን ማሳካት እንደምትችል ማሳያም ሆኖላታል። የመንግስትና የሁሉም ኢትዮጵያውያን ሚና የህዳሴ ትንሳኤ በጉባ እንዲበሰርም አድርጓል። ይህም ለኢትዮጵያውያን ብቻም ሳይሆን ኢትዮጵያውያን ለጥቁር ህዝብ ያበሰሩት ገድል የተመዘገበበት የታሪክ ምዕራፍም ሆነ። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ኢትዮጵያውያን በትብብር የህዳሴ ግድብን በዓለም ፊት አጠናቀው የጨለማው ዘመን መሻገሪያና መውጫ አዲስ አቅም ማድረጋቸው ዓለምን አስገርሟል። እንዴት አደረጉት ብለው በአድናቆትም አውርተውበታል። ነገሩ የዳግም አድዋ ማሳያ የአይበገሬ ህዝብ መታያ ስለመሆኑ መስክረዋል። The population of Ethiopia is over 100 million, right. And only, I think, just over 50% of their population have access to electricity. የኢትዮጵያ ህዝብ ብዛት ከ100 ሚሊዮን ተሻግሯል። ከዚህ ውስጥ ወደ ግማሽ የሚጠጋው የኤሌክትሪክ ኃይል አያገኝም። ስለዚህ የህዳሴ ግድብን ገነቡ። በጣም የሚገርመው የገነቡበት ፋይናንስ የተገኘበት መንገድ ነው። ዓለም አቀፍ የገንዘብ ተቋማት ለግድቡ ፈንድ በሚጠየቁበት ጊዜ እምቢተኝነታቸውን በመግለጻቸው ኢትዮጵያን ወደ ራሳቸው ተመልሰው ገንዘብ ማሰባሰብ ጀመሩ። ዜጎች ቦንድ በመግዛት እንዲሁም ገንዘብ በመለገስ እውን አደረጉት። ከሁለት ቀን በፊት በምርቃቱ ላይ ለጠቅላይ ሚኒስትር አብይ ምን አልኩት? ይህ የ21ኛው ክፍለ ዘመን አድዋ ነው። አድዋ በ1888 ኢትዮጵያውያን የጣሊያንን ጦር ድል ያደረጉበት ነው። አድዋ የፓን አፍሪካኒዝም ሐሳቢ መነሻ ነው። የዚህ ድል ዳግም ማስታወሻ አድዋ ነው። በሰሜን ኢትዮጵያ የተከሰተው ጦርነት፣ ያጋጠመው የኮቪድ-19 ወረርሽኝና ድርቅ በሀገር ህልውና ላይ ከፍተኛ ስጋት ደቅነውም ነበር። ሆኖም ኢትዮጵያውያን እነዚህን ፈተናዎች እንዴት አለፉ የሚለው ነው ቁም ነገሩ። ልዩነቶችን ወደ ጎን በመተው ሀገራዊ ሉዓላዊነትን በማስቀደም ብሎም ድርቅና ወረርሽኝን ለማለፍ የተደረገው የአንድነት ትብብር ትልቁን ከፍታም ይይዛል። እነዚህን ሀገራዊ ፈተናዎች ተቋቁማ ኢትዮጵያ በዳግም መነሳት ቁመና ላይም እየተጓዘችም ትገኛለች። የኢትዮጵያ የኢኮኖሚ ሪፎርምና መዋቅራዊ ለውጥ ሀገሪቱ ካለችበት የዕዳ ጫናና የውጭ ምንዛሬ እጥረት በመቅረፍ ያደረገችው የስኬት ጉዞ ሀገራዊ የኢኮኖሚ ትንሳኤ ገጽታ አመላካችም ነው። ይህም የኢትዮጵያን ብልጽግና በጽኑ መሰረት ላይ ገንብቶ የሚገባትን ቦታ እንድትይዝ ለማድረግ የትብብር መንፈስን የሚሻ የትግል ውጤት ነው። በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል።
በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይህን ለማሳካት በጋራ በትብብር መስራት ከሁላችን የሚጠበቅ ጉዳይ ይሆናል። የምግብ ዋስትናን በማረጋገጥና በስንዴ ምርት ራስን በመቻል መንግስት ያደረገው ጥረት እንዲሁም የአረንጓዴ አሻራ መርሃ ግብር የተፈጥሮ ፈተናዎችን እንደ ድርቅ ያሉትንም በዘላቂነት ለመመከት ያለመ የስትራቴጂ ክንውን ከእጅ ወደ አፍ ከሆነው ህይወት ወደ ባለጸግነት የመሸጋገር ትንሣኤንም እያረጋገጠ ነው። ይህ በኢትዮጵያውያን የተሳካ የጋራ ፍልሚያ ስኬት ማሳያም ሆኗል። መንግስትና በህዝብ ያለ ትብብር ለምሳሌ አረንጓዴ አሻራ ብዙ ጊዜ ብየዋለሁ። 48 ቢሊዮን ዶላር ህዝብና መንግስት ባይተባበሩ ይቻል ነበር? ፕራይቬት ሴክተር ያደርገዋል? ይሄን መንግስት ብቻውን ያደርገዋል? አንችልም። መንግስትና ህዝብ ለጋራ ዓላማ አብረው ሲቆሙ አሳኩ። አሁንም በኢትዮጵያ ዘላቂ ሰላምን በማረጋገጥ ረገድ እንዲሁም የቀጣይ ፈተናዎችንም በመሻገር ኢትዮጵያን በከፍታዋ ማስቀጠል የዚህ ትውልድ ኃላፊነትም ሆኗል። አሁንም የኢትዮጵያን ትንሣኤና ከፍታ በእጅጉ ከሚወስኑ ግቦች መካከል የወደፊቱ ትውልድ ራዕይ የሆነው የባህር በር አልባነትን በባህር ባለቤትነት መተካት ነው። ይህ ደግሞ አሁንም በኢትዮጵያውያን የሚወሰን ዕጣ ፈንታ ነው። ነገሩ ታጥሮ በተከለከለ ስፍራ ያለ ነጻነት መኖርና ከአጥሩ አልፎ በነጻነት ያለ ገደብ መንቀሳቀስ ሆኖ እዚህ ትውልድ ላይ ያረፈ ወሳኝ ክስተትም ነው። ይሁን እንጂ አሁን ላይ መልክዓ ምድራዊ እስረኝነት ተወግዶ ከባህር መዳረሻ ማግኘት የግድ የሆነበት ዘመን ላይም ተደርሷል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስተዋል። ይህ ብቻም አይደለም። ዛሬ ትውልዱ ሀገራዊ ምክክርን ማድረግና ኢትዮጵያን ፖለቲካ ትንሣኤ በጽኑ መሰረት ላይ ለማቆም እንደ ከዚህ ቀደሙ ሊተጋም ይገባል። ጦርነትና ግጭትን በንግግር የመተካት ጥረትን ሀገርን በጽኑ መሰረት ላይ ለመገንባት የሚያስችል አቅምንም ይፈጥራል። የኢትዮጵያ ትንሣኤ በባዶ ተስፋ ላይ ያለ ሳይሆን በፈተናዎች ውስጥ የታየ ጽናት ላይ የተመሰረተ ነው። እንደ ሀገር የገጠሙን ችግሮች ግዙፍ ቢሆኑ ታላቁ የኢትዮጵያ ህዳሴ ግድብን በማጠናቀቅ በግብርናው የታየው ውጤትና የሰላም ጥረቶች ኢትዮጵያ ዳግም መነሳት መንፈስ ወደ ከፍታ እየተጓዘች ስለመሆኑ አመላካች ናቸው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በተያዘው የበልግ እርሻም ከ400 ሺህ ሄክታር በላይ መሬት እየለማ ይገኛል። በአሁኑ ወቅት የሚስተዋለው የዝናብ ስርጭት ለእርሻ ስራቸው ለአርሶ አደሮቹ ምቹ ሁኔታን ፈጥሮላቸዋል። ሰለሞን ባረና በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በልግ አብቃይ ከሆኑ አካባቢዎች አንዱ በካፋ ዞን የጊምቦ ወረዳ ነው። በወረዳው የሾምባ ሻካ ቀበሌ አርሶ አደሮችም ለምርት ዘመኑ ማሳቸውን በተገቢው አዘጋጅቶ አሁን ላይ ዘር በመዝራት ላይ ናቸው። ኢቢሲ ያነጋገራቸው የቀበሌው አርሶ አደሮች አሁን ላይ የሚስተዋለው የዝናብ ስርጭት የተስተካከለ መሆን ለእርሻ ስራቸው ምቹ ሁኔታን ፈጥሯል። የተስማማ ነው። መሬቱና ዝናቡ ተስማምቶልናል። ያው አሁን ዛሬ ለምርት ለዝግጁነት እኛም ተዘጋጅተናል፣ እየዘራን ነው። ዘንድሮ መጋቢት ላይ ዘር ጀምረናል። እስከ ዛሬ መጋቢት ላይ አይጥልም ነበረ። መጋቢት ላይ ዘር ጀምረናል። የምንሰራው እንደዚህ 5 ላይ እንደምታዩት ተደራጅተን ነው እየሰራን ያለ ነው። በአካባቢያቸው የበቆሎ ሰብል በስፋት እንደሚመረት የገለጹት አርሶ አደሮቹ በተያዘው የበልግ እርሻ ወቅትም በሄክታር እስከ 80 ኩንታል ምርት ለማግኘት ጥረት በማድረግ ላይ ናቸው። ለምርት ዘመኑ በቂ የሆነ የአፈር ማዳበሪያና ምርጥ ዘር እንደቀረበላቸውም ተናግረዋል። ከበልግ ማዳበሪያና ዘር አቅርቦት አንጻር ዘንድሮ እጅግ በወቅቱ በእጃችን ይዘናል። ሁላችንም አንድም ሰው ሳይነጣጠል በፊት አካባቢ ላይ የዘር እጥረት ነበረን፣ የማዳበሪያ እጥረት ነበረ። እጅግ ህብረተሰቡም ያው ይቸገር ነበረ። በዘንድሮ ግን ወቅት የተሻለ የዘር አቅርቦትም አለን። የተሻለ ዳፕም ዩሪያም በወቅቱ የተቀበለን አሁን ሁላችንም በየቤታችን ይዘን የምንገኘው። የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በበኩላቸው የወረዳው አርሶ አደሮች ከግብርና ስራቸው የተሻለ ተጠቃሚ እንዲሆኑ የሜካናይዜሽን እርሻን የማስፋት ስራ ላይ ትኩረት ተሰጥቷል። አርሶ አደሩ በራሱ ጊዜ ነው በራሱ ቆጥቦ በራሱ ወደ ሜካናይዜሽን ትራክተር መግዛት እየገባ ነው። በራሱ አሁን ሙሉ ፓኬጅ ዘር እስከ ግብዓት እስከ ማዳበሪያ እየወሰደ ነው። ይሄ ደግሞ ፍላጎት በጣም እንደኛ ወረዳ በጣም ከፍ ያለ ነው። ምናልባት ከግብዓት አጠቃቀም ጋር ከሜካናይዜሽን ጋር ተያይዞ ያሉ ተግዳሮቶች በአርሶ አደሮቻችን አይታዩም። እኛም ደግሞ እርሻውን እያዘመንን ከባህላዊ አሰራር ዘዴ ወደ ዘመናዊ ያሸጋገርን የምንሄድበት ሁኔታ ላይ አሁን በደረስንበት በጣም የተሻለ ነው ብሎ መውሰድ ይቻላል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በምርት ዘመኑ ከ124 ሺህ ሄክታር በላይ ማሳም በኩታ ገጠም የአስተራረስ ዘዴ እንደሚለማ ገልጸዋል።
የኩታ ገጠም ስራ አብሮ ከሜካናይዜሽን ጋር የሚሄድ ነው። አብዛኛው ሜካናይዜሽን ፋርሞቻችን ያሉት ኩታ ገጠም ባሉበት አካባቢ ላይ ነውና ላቅ አድርገን ማቀድ አለብን ብለን ወደ 124,000 ሄክታር አካባቢ ነው አጠቃላይ ከ415,000 ውስጥ በኩታ ገጠም መልማት አለበት ብለን ያቀድ ነው። አሁን ባለው ሁኔታ እስከ 110,000 ሄክታር የሚሆን በኩታ ገጠም ማረስ ጀምረናል። በዛ ረገድም የኩታ ገጠም እቅዳችን እስካሁን ባለው እስከ 88% አካባቢ ደርሷል። በቀጣይ ቀናቶች ውስጥ ካቀድነው በላይ ክላስተሪንግ እርሻን ላቅ አድርገን መምራት የምንችልበት ሁኔታ እየተፈጠረ መሆኑን ነው ያየነውና በጥቅሉ እንግዲህ የበልግ ስራን በሚመለከት ይሄን 415,800 ሄክታርን በተሻሻለ አካሄድ በኩታ ገጠምም እንዲሁም በሰፋፊ የግለሰብ እርሻዎችም ታክሎበት በአርሶ አደር አካባቢም ያለው ምርትና ምርታማነትንም በማሻሻል በአመቱ ከዚህ ከ16 ሚሊዮን ኩንታል በላይ ምርት እናገኛለን ብለን ነው አቅደን እየሰራን ያለነው። በምርት ዘመኑ የታለመውን እቅድ ስኬታማ ለማድረግ በየደረጃው የተቀናጀ ርብርብ እየተደረገ እንደሚገኝም ተመላክቷል። የቄለም ወለጋ ዞን አርሶ አደሮች በአካባቢያቸው ያለውን የተፈጥሮ ሀብት በአግባቡ በመጠቀም በሙዝ ልማት ስራ ተጠቃሚ ለመሆን እየሰሩ ነው። አምራይት ብርሃኑ በዝርዝር ተመልክተዋለች። የቄለም ወለጋ ዞን ተፈጥሮ በደን በውሃ በለም አፈርና በማዕድን ያደለው አካባቢ ነው። ይህንን የተፈጥሮ ስጦታ ከጠንካራ ስራ ጋር በማዋሃድ የአካባቢው አርሶ አደሮች ኑሯቸውን መቀየር ጀምረዋል። በተለይም በዳሌ ዋበራና በማሎጊ ወለል ወረዳዎች የሚታየው የሙዝ ልማት የዞኑን አረንጓዴ ተስፋ ይበልጥ እያለመለመው ይገኛል። ኑይ አባወራ ሸንት ሚጃታ ነው። ይህንን ሙዝ እያለማን የምንገኘው 56 አባወራዎች ነን። በአንድነት ጠንክረን ከሰራን ጥሩ ውጤት እናገኛለን ብለን ነው እየሰራን ያለ ነው። ከዚህ በፊት የተከልነው ሙዝ ያልተመረጠ ዘር ስለነበር ምርት አላገኘንበትም። ይህኛው ግን ሌሎች አርሶ አደሮች ሞክረውት ምርት ያገኙበት ስለሆነ ተስፋ አድርገንበታል። ከዚህ ምርት ጥሩ ገቢ ያገኛለው የሚል ተስፋ አለኝ። ብሸጠው በቤቴ ለምግብነት ባውለው ትልቅ ጥቅም ነው። ይህን የሙዝ ምርጥ ዘር መንግስት ነው ያመጣልን። ፍሬው ምርታማ ነው። ከዚህ ቀደም ሙዝን ያለሙ አርሶ አደሮችን ስናይ ተጠቃሚ እየሆኑ ነው። ጥቅሙ ብዙ ስለሆነ ልማቱን መስራት እፈልጋለሁ። ለዚህ ነው ዛሬ ይህንን የሙዝ ተክል በማሳያ እየተከልኩ የሚገኘው። ባለፈው ዓመት የተዘራው የተሞክሮ ዘር ዘንድሮ በስፋት በምርት ተተክቷል። አርሶ አደሩ ሰላሙን ተጠቅሞ ወደ ማሳው ተመልሷል። በግብርናው ዘርፍ የተቀረጹ ኢኒሼቲቮችም ከአርሶ አደሩ ደጅ ደርሰዋል። አርሶ አደሩ ከዚህ ማሳ ሁለት ጥቅም ያገኛል። አንድም ምርቱን ይሸጣል፣ ሁለትም ደግሞ ስሩን ነቅሎ ለችግኝነት ይሸጣል። ያን የምታዩትን የሙዝ ተክል አጠቃላይ 200 ሺህ ብር ነው ያወጣው። ነገ ምርቱን ሲሸጥ ግን ከሚሊዮን ብር በላይ ያገኛል። ምክንያቱም ያቀረብነው ምርጥ የሙዝ ዘር ስለሆነ ነው። የዞኑ አስተዳደር ይህንን ስኬት ወደ ሁሉም ወረዳዎች ለማስፋት አቅዶ እየሰራ ነው። የሙዝ ምርጥ ዘርን በማስፋትና በማዳረስ ቄለም ወለጋን የፍራፍሬ ምርት ማዕከል ለማድረግ እንቅስቃሴዎች ተጀምረዋል። ባለፈው ዓመት ከ1800 በላይ ሄክታር በሙዝ ልማት ተሸፍኗል። ይህንን በ5 ወረዳዎች በማስፋፋት 4500 ሄክታር ተዘጋጅቷል። አርሶ አደሩ አምርቶ የገበያ ችግር እንዳያጋጥመው የገበያ ትስስር ለመፍጠር ከኦሮሚያ ንግድ ቢሮ ጋር እየሰራን ነው። ቄለም ወለጋ ያላትን ማዕድንና ለም አፈር ከልጆቿ ብርታት ጋር በማስተሳሰር ዛሬ በልማት ጎዳና ላይ ትገኛለች። አርሶ አደሩም ያገኘውን ሰላም እንደ መልካም አጋጣሚ በመጠቀም እጁን ወደ ለሙ መሬት በመዘርጋት ምርታማነቱን አሳድጓል። የውጭ ዜና። በአሜሪካና ኢራን መካከል ከኢስላማባድ ድርድር መክሸፍ በኋላ ትራምፕ ከዛሬ ሰኞ ጀምሮ የኢራን ወደቦች እንደሚዘጉ ዛቱ። ይህንን ተከትሎ የነዳጅ ዋጋ በበርሜል ከ$100 በላይ መሆኑ ተስተውሏል። ትራምፕ ትሩዝ በተሰኘ የማህበራዊ ትስስር ገጻቸው ባሰራጩት ልጥፍ አሜሪካም ለሀገራት የመርከብ ጉዞ ደህንነት ለማረጋገጥ በሆርሙዝ ወሽመጥ ባህር ውስጥ የተጠመዱ ፈንጂዎችን ማጽዳቷን ትቀጥላለች ብለዋል። የአሜሪካ ጦር ለዚህ መዘጋጀቱን የጠቆሙት ትራምፕ በተገቢው ሰዓት ኢራን ላይ ጥቃታቸውን ለመቀጠል ዝግጁ መሆናቸውንም አሳውቀዋል። አሜሪካም ይህን ጠባብ መተላለፊያ የውሃ አካል ደህንነቱ የተጠበቀ አድርጋለሁ እያለች ሲሆን ኢራን በበኩሏ ያለኔ ፈቃድ የሚያልፉ መርከቦች አይኖሩም፣ በሚያልፉ መርከቦችም በሚሊዮኖች ቀረጥ አስከፍላለሁ እያለች ነው።